ሰላም ጤና ይስጥልን። የተወደዳችሁ እግዚአብሔር ቤተሰቦች በዓለም ዙሪያ የምትኖሩ ቅዱሳን ወንድሞችና እህቶች መጋቢ ደምሰ ጨሞ ይባላለሁ። ከሐዋሳ የዲያስፖራ አጥቢያ ቃልኪዳን ቤተክርስቲያን መጋቢ። ዛሬ አንድ ሐሳብ ላይ እግዚአብሔርን ቃል ለማካፈል በዚህ ቦታ ላይ ተገኝቻለሁ። በመጀመሪያ ደረጃ ላይ እግዚአብሔር በዓመታትና በዘመናት ሁሉ መካከል ለሰው ልጆች የሚናገር የሚያስተምር አምላክ ነው። እግዚአብሔር ዛሬም የሚያስተምረን ሕያው በሆነው በቃሉ በኩል ነውና ዛሬ በልቤ ውስጥ ያለውን የቃል ክፍል አነብና አጭር ደቂቃ ውስጥ እግዚአብሔርን ቃል አብረን እንካፈላለን። የማቴዎስ ወንጌል ምዕራፍ 8 ከቁጥር 18 እስከ 22 ያለውን ቃል ክፍል አነባለሁ። ኢየሱስም ብዙ ሰዎች ሲከቡት አይቶ ወደ ማዶ እንዲሻገሩ አዘዘ። አንድ ጻፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተላለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይም ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ቁጥር 21 ላይ ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴንም እንድቀብር ፍቀድልኝ አለው። ኢየሱስም ተከተለኝ፣ ሙታናቸውንም እንድቀብሩ ሙታንን ተዋቸው አለው የሚል ቃል ነው። በዚህ ክፍል ላይ 3 ቁልፍ ነገሮችን እንመለከታለን። እጅግ በጣም ድንቅ የሆነ ትምህርት ያለበት ኢየሱስ ክርስቶስ በተራራው ስብከት ብዙ ነገር ካስተማራቸው በኋላ ከተራራው ወርዶ ተአምራቶችን አድርጓል። የመጀመሪያ ተአምራት ማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ላይ የምንመለከተው አንድ ለምጻም ሰው ብትወደኝ ልታነጻኝ ትችላለህ እያለ ኢየሱስን ስለምነው ኢየሱስ እንደሚወደው ከገለጸ በኋላ እጁን ጭኖ እንደዳሰሰውና እንደፈወሰው ይናገራል። ከዚያም በመቀጠል አንድ የመቶ አለቃ የቤቱ ሰራተኛ ወይም ባሪያው ታሞበት የነበረ ሰው ኢየሱስ ይህንን ሰራተኛውን እንዲፈውስለት ስለምን ሲጠይቀው ኢየሱስ ክርስቶስ መጥቼ እፈውሳለሁ ብሎ አለው። ይህ መቶ አለቃ ከቤቴ ጣሪያ በታች ልትገባ የሚገባኝ አይነት ሰው አይደለው፣ የአንደበቴን ቃል ብቻ ተናገርና ያንተ ቃል የታምራት ስለሆነ ልጄ ይፈወሳል በሚል እምነት ኢየሱስን ሲጠይቀው በእምነቱ ኢየሱስ እየተደነቀ እንዳመንክ ይሁንልህ በማለት ተናገረውና ልጁ በዛን ሰዓት እንደዳነ ይናገራል። ከዚያም በመቀጠል ከጴጥሮስ ጋር ተያይዞ ሲመጣ የጴጥሮስ አማት በንዳድ ታማ ተኝታ በነበረችበት ኢየሱስ መጣና እጇን ይዞ እንዳስነሳትና ንዳዷም ወዲያው እንደለቀቀ ነፃ እንደወጣች የእግዚአብሔር ፈውስ እንደሆነላት እንሷም ከዚያ የተነሳ ነፃ ከመሆኗ የተነሳ ተነስታ አገለገለቻቸው ይላል። ይህንን ታምራት የተመለከቱ ሰዎች ኢየሱስ ክርስቶስን አጅበው ክብብ አድርገው ተከተሉት ማለት ነው። ኢየሱስም ብዙ ሰዎች ሲከቡት አይቶ ይላል። ታምራቱን የተመለከቱ፣ የእጁን ክብር የተመለከቱ፣ አስተምሮን የተመለከቱ ይህንን በመደነቅና በመገረም ኢየሱስ ክርስቶስን ተከተለው የመጡትን ሰዎች እውነተኛ ደቀ መዛሙር መሆናቸውን እንዲያሳዩ፣ ትክክለኛ ተከታይ መሆኑን እንዲያሳዩ የተጠቀመበት 3 ቁልፍ ነገሮችን እንመለከታለን። እውነተኛ የኢየሱስ ክርስቶስ ተከታዮች እንዴት ነው የሚኖሩት ነገር የምንመለከት ይሆናል ማለት ነው። የመጀመሪያ ነገር ወደ ማዶ ተሻገሩ አላቸው። ማነው ቃል ከኮንፈርት ዞን ከተመቻቸበት አካባቢ
ከነበሩበት አካባቢ ወደ ማዶ እንዲሻገሩ ምንም አይነት የሚያዩት ተስፋ የሚያደርጉት ነገር ከነበረበት አካባቢ እንዲሻገሩ እንዲርቁ ጌታ ኢየሱስ ክርስቶስ ተናገረ። ካለበት ሁኔታ ያልወጣ ሰው፣ ካለበት ምቹ ሁኔታ ያልወጣ ሰው ራሱን ለክርስቶስ ኢየሱስ ፈጽሞ ለመስጠት ራሱን ያዘጋጀ ክርስቶስን መከተል የሚያስከፍለውን ዋጋ በሙሉ ለመክፈል ራሱን ያላዘጋጀ ሰው በፍጹም ጌታን መከተል አይችልም። ስለዚህ ኢየሱስ ክርስቶስ ተሻግሯል። መሻገር ቁጥር 18 ላይ የምንመለከተው ኢየሱስም ብዙ ሰዎች ሲከቡት አይቶ ወደ ማዶ እንዲሻገሩ አዘዛቸው ይላል። ይህ ኖርማል ወደ ትክክልም ወደ ከባህር ተሻግረው እንዲሻገሩ ነው የተናገረው። ሌላ ትርጉም ይሰጠዋል ብዬ አይደለም። ግን በጣም የሚገርመው ነገር ሰዎች ካሉበት አካባቢ ሲርቁ የሚመኩበት የሚደገፉበት ነገር አይኖራቸው። ምክንያቱም ተሻገሩ ባለው በክርስቶስ ኢየሱስ ላይ እምነታቸውን እንደጠሉ ኢየሱስ ክርስቶስን ብቻ ተስፋ እንዲያደርጉ ኢየሱስ የፈለገ ይመስለኛል። በብዙ ነገሮች ተከበን ልባችን ተከበው መንፈሳችን ተከበው በዚህ በምድራዊ ነገር በሚጠፋ ነገር በዓለም ነገር ልባችን ተከበው መንፈሳችን ተከበው እውነተኛ የክርስቶስ ኢየሱስ ደቀ መዛሙር ሆነን ክርስቶስን መከተል አንችልም። ስለዚህ ምን ማድረግ መሆን ያስፈልጋል? መሻገር ያስፈልጋል ካለንበት ሁኔታ ማለት ነው። ሁለተኛ እዚህ ቦታ ላይ የምንመለከተው ከጻፊዎች አንዱ መጣና ኢየሱስን እንደዚህ ነበር ያለ፣ ወደ ምትሄድበት ሁሉ እከተልሃለሁ። እንዲሁ ቀላል የመሰለው ይመስለኛል። ምክንያቱም እሱ የተአምራት አምላክ ስለሆነ ተአምራቶችን ሲያደርግ ስለተመለከተ አስተምሮን ስለተደነቀ ወደ ምትሄድበት ሁሉ እንደዚህ ነበር የሚለው። አንድም ጻፊ ቀርቦ ቁጥር 19 ላይ አንድም ጻፊ ቀርቦ መምህር ሆይ ወደ ምትሄድበት ሁሉ እከተልሃለሁ አለው። ኢየሱስ የሚሄደው ወደ ንግስና ወንበር አይደለም። ኢየሱስ የሚሄደው ወደ መስቀሉ ነው። ይሄ ሰው በደንብ የገባው አይመስለኝም። ኢየሱስ ኢየሩሳሌም ሲገባ እንዳጨበጨቡለት ጭብጨባ ወደሚሰጥበት ቦታ አይደለም የሚሄደው። ኢየሱስ ራሱን አሳልፎ ወደሚሰጥበት እየሄደ ነው ያለው። ይህ ሰው ምንድን ያለው? ወደ ምትሄድበት ሁሉ እከተልሃለሁ አለው። ኢየሱስ ክርስቶስ የሰውን ንግግር ብቻ ሳይሆን የልቡንም ሐሳብ ሞቲቭን ጭምር የሚረዳ የሚያውቅ አምላክ ስለሆነ የመለሰለት ምላሽ እጅግ በጣም አስደናቂ ነበር። እንዳሰብከው አይደለም ያለ ይመስለኛል። እንዳሰብከው ተደላድሎ የምንኖርበትን ኑሮ ለመምራት ወደዚህ ምድር አልመጣውም ያለ ይመስለኛል። ባዶነት ሞልቶ ተትረፍርፎ የሚፈስ ሕይወት ትኖራለህ የሚል አስተምሮ ያለኝ መስሎ ከሆነ ተሳስተሃል። እኔ የሚሄድበትን ለመከተል ከፈለክ ያለውን እውነታ እንድትረዳ ያስፈልጋል ካለው በኋላ ኢየሱስ ክርስቶስ ቁጥር 20 ላይ ኢየሱስም ለቀበሮች ጉድጓድ ለሰማይም ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም፣ ባዶ ነው አለው። የተወደዳችሁ እግዚአብሔር ቤተሰቦች፣ በዓለም ዙሪያ ላይ ይህንን መልእክት የምትሰሙ ሰዎች ኢየሱስ ክርስቶስ በዚች ምድር ላይ በምድራዊ ድንኳን ኑሯችን ላይ ለኑሮ ዋስትና ሊገባ ለመጣ የኢየሱስ ክርስቶስ የመጣበት ትልቁ ነገር ነፍሳችንን ሊቤዣት ከዘላለም ጥፋት ሊታደግ በምድር ላይ እሱ በሚከፍለው ዋጋ በመስዋዕትነት ራሱን በእንጨት መስቀል ላይ በመሰቀል ሕይወቱን አሳልፎ በመስጠት ነፍሳችንን ለዘላለም ከዘላለም ጥፋት ለማዳን
እነዚህ ሰዎች ወይም የጸሐፊ ይሄ የገባው አይመስለኝ። ግን ምንድን ነው ያለው? ወደምትሄድበት ሁሉ እከተልሃለሁ ነበር ያለው። ኢየሱስ ክርስቶስ የምትከተል ከሆነ ግን ይህንን ማወቅ አለብህ። እኔ ራሴን የማስጠጋበት እንደ ቀበሮ ቦታ የለኝ፣ እንደ ሰማይም ወፎች ራሴን የማኖርበት ምንም ነገር የለኝ። ወገኖች፣ እውነተኛ የሆኑ ደቀ መዛሙርት ክርስቶስ ኢየሱስን በእውነት የሚከተሉ ሰዎች ለሚያልፍና ለሚጠፋ ምድራዊ ጥቅማ ጥቅም ለሚቀር ነገር ብለው አይደል፣ የዘላለም ሕይወትን ብለው። ዛሬም እንደ ቤተ ክርስቲያን አገልጋይ እንደ አንድ መጋቢ ሊላችሁ የምፈልገው ብዙ ሰዎችም ሲሰብኩ ኢየሱስን ስናገኝ ሁሉንም ነገር ምድራዊ ነገር እንደምናገኝ ይናገራል። በየትኛው መጽሐፍ ቅዱስ ክፍል ውስጥ ስለ ምድራዊ ነገር መጽሐፍ ቅዱስ አይናገርም። ስለሚያልፍ ነገር አይናገርም። የኢየሱስ ክርስቶስ መምጣት ማለት ነው። በምድራዊ ሕይወት እግዚአብሔር አእምሮ ሰጥቶናል፣ እንድንሰራ ታዘናል። የሰራንበትን የለፋንበትን እንደሚባርክ እንደሚያትረፈርፍ ቃል ገብቶልናል በመጽሐፍ። የእጅህን ስራ እባርካለሁ ተብሎ ተጽፏል። ስላመንን ብቻ ኢየሱስ ክርስቶስ ጌታ ነው ስላለን ብቻ ጉድለታችን ሞልቶ ተጥለቅልቆ የምንፈልገውን ነገር አግኝተን የምንኖር እንደሆነ ምንም አይነት ዋስትና አልተሰጠን። ነፍሳችንን ግን እንደሚያድን ከክፉ እንደሚጠብቀን በእጄ ይዣችኋለሁ፣ ከእጄ ማንም ሊነጥቃችሁ አይችልም። ሰይጣን ሊያጠፋችሁ አይችልም። ሁኔታ ሊያጠፋችሁ አይችልም። እኔ እጠብቃችኋለሁ ብሎ አባት እንደሌላቸው ልጆች አልተዋችሁም ብሎ ቃል ገብቶልናል እንጂ ሳንሰራ እንደምንበላ ሌላ ሰርቶ የደከመበትን እንደምንነጥቅ ቃል አልተገባለንም። ስለዚህ ኢየሱስ ክርስቶስን የሚከተል ሰው ሕይወቱን መስዋዕት በማድረግ ክርስቶስ በሚያልፍበት መንገድ ሁሉ ለማለፍ መስቀሉን ለመሸከም እንደሆነ ሰው መዘንጋት የለበትም። ደስ የሚለው ግን ቀንበሩ ቀላል፣ ምክንያቱም ብቻችን የምንሸከመው ስላይደል እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ስላለን አብሮነቱ ስለማይለየን በመከራ ውስጥ ብንገባ ብቻችን አንሆንም። ሰልፍ ብነሳብን ብቻችን አንሆንም። ማዕበል፣ ወጀብ፣ አውሎ ነፋስ ብነሳብን ብቻችን አንሆንም። ጌታ አብሮናል። ስለዚህ ሁሉን ማለፍ እንችላለን ማለት ነው። ወደ ሶስተኛው ነገር ልምጣና ኢየሱስ ክርስቶስ ከተናገራቸው ነገሮች ሶስተኛ ነገር እዚህ ቦታ ላይ እናነሳለን። ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሞ ይሄድና አባቴን እንድቀብር ፍቀድልኝ ብሎ ኢየሱስን ለመከተል ከወጣ በኋላ ወደ ኋላ ሲመለስ እንመለከታለን። ቅድሚያ ለአባቴ የሚል ሰው፣ ቅድሚያ ማህበረሰቡ የሚጠብቅብኝ ነገር አለ፣ ህዝቡ የሚጠብቅብኝ ነገር አለ። በአገራችን ባህል አባትን መቅበር አለመቅበር የሚያስነውር የሚያስነቅፍ ስለሆነ በዚህ ምድራዊ ድንኳን ላይ በሚኖርበት ህይወት ላይ ነቀፋ እንዳይኖርብኝ አባቴን አስቀድሜ እንድቀብር ፍቀድልኛል። ይሄ ሰው ከማህበረሰባዊ ጉዳይ ጋር የተሳሰረ ቅድሚያ ለጌታ ሳይሆን ለማህበረሰቡ የሚሰጥ ለራሱ የሚሰጥ ሰው እንደሆነ እንመለከታለን። እዚህ ላይ ኢየሱስ ክርስቶስ ሙታናቸውን እንዲቀብሩ ለሙታን ተዋቸው ብሎ ስል ቤተሰባችንን ፈጽሞ አስፈልጉም እያለን አይደለም። ኢየሱስ እየተናገረ ያለው ስለ ቅድሚያ መስጠት ነው።
ለየትኛው ነው ቅድሚያ መስጠት ያለብን የሚለው ላይ ትኩረት ማድረጉ እንጂ ሐዋርያው ጳውሎስ ለጢሞቴዎስ አንደኛ ጢሞቴዎስ 5ኛ ምዕራፍ 8 ላይ ምዕራፍ 5 ቁጥር 8 ላይ በተናገረው የገዛ ቤተሰቡን የማያስብ ሃይማኖቱን ከካደው ይልቅ የከፋ ነው ይላል። ለቤተሰባችን የማናስብ ጨካኝ ራሳችንን ብቻ እያየን የምንኖር እንድንሆን ማስተማሩ አይደለም ኢየሱስ። ግን ቅድሚያ መስጠት ያለብን ለወንጌል እንደሆነ ይህ ሰው ቀድሞ ነው የሚለው። ምንድነው የሚለው? ቁጥር 21 ላይ ከደቀ መዛሙርቱም ሌላ ጌታ ሆይ አስቀድሜ የሚል ቃል እናነባለን። ቅድሚያ የምሰጠው አባቴን ለመቅበር ነው። ሁሉን ካሰናዳው በኋላ ማህበረሰቡ ዘንድ የነበረኝ ስሜ ከከበረ በኋላ ታሪኬን ካስጠበቅኩ በኋላ ስሜን ካስከበርኩ በኋላ አባቴ ከተቀበረ በኋላ አንተን ለመከተል አንተን ለማገልገል እመጣለሁ አለ። ሁላችንም የምናውቀው ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይህ ሁሉ ይጨመርላችኋል ነው የሚለው። ኢየሱስ እዚህ ቦታ ላይ እየተናገረ ያለው ቅድሚያን ስለምንሰጠው ጉዳይ ነው። እውነተኛ ደቀ መዛሙር ክርስቶስ ኢየሱስን የሚከተል ሰው ለምድራዊ ነገር፣ ለማህበረሰባዊ ጉዳይ፣ ለቤተሰብ ጉዳይ፣ ለግል ጉዳይ ቅድሚያ አይሰጥም። ቅድሚያ የሚሰጠው ለነፍስ ጉዳይ፣ ለህይወት ጉዳይ፣ ለመንግስተ ሰማይ ጉዳይ እንደሆነ ያመለክታል እዚህ ቦታ ላይ። አንተ ግን ምን አድርገኛለሁ? ኢየሱስም ቁጥር 22 ላይ ኢየሱስም ተከተለኝ ሙታናቸውንም እንዲቀብሩ ሙታንን ተዋቸው አለው ይላል። ቅድሚያ ለኔ ስጠኝ። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን መልእክት በዓለም ዙሪያ ላይ የምትሰሙ ለምንድን ነው ቅድሚያ ቦታ የሰጠነው? ለየትኛው ነው ቅድሚያ ቦታ የሰጠነው? በህይወታችን ላይ በልባችን ላይ የምናገለግልን በአገልግሎታችንም ላይ ቅድሚያ ስፍራ የተሰጠው ለማን ነው? ለምንድን ነው የሚለውን ነገር በደንብ መመልከት መቻል አለብን። ጌታ ቀድሞ ከሆነ በህይወታችን የታደልንን ጌታን ያስቀደምን እንደሆነ በቃላችንም ቢሆን በተግባራችን በሐሳባችንም ቢሆን ጌታን የምናስቀድም ልንሆን እንደሚገባ ከዚህ ክፍል እንመለከታለን። ሶስቱንም ቁልፍ ነገሮችን ላሳያችሁና እንደገና ወደ ማጠቃለያ ያመጣል። የመጀመሪያ ነገር ወደ ማዶ ተሻገሩ ነው። መሻገር ያስፈልጋል ካለንበት ሁኔታ። ሁለተኛ ነገር ጌታ ኢየሱስ ክርስቶስን በምንከተልበት ጊዜ የምድራዊ ምቾት፣ ስኬት፣ በኑሮ መከናወንና መሳካት የተስፋ ቃል የተገባ እንዳይደለ በባዶነት እንኳን ቢሆን በድህነት እንኳን ቢሆን በመከራ እንኳን ቢሆን ኢየሱስ ክርስቶስ እንደ ቀበረው መግቢያ ጉድጓድ እንዳልነበረው እንደ ወፎችም ጎጆ እንዳልነበረው እንደዚህ የምንቀጥል እንኳን ቢሆን በቆራጥነት እስከ እስትንፋሳችን እስኪቆም ድረስ ጌታን የምንከተል ልንሆን እንደሚገባ ከዚህ ክፍል ልንማር እንችላለን። ሶስተኛና የመጨረሻ ሐሳብ ከምንም ነገር ቅድሚያ ለወንጌል፣ ከምንም ነገር ቅድሚያ ለመንፈሳዊ ነገር፣ ከምንም ነገር ቅድሚያ ለእግዚአብሔር መንግስት ጉዳይ ስፍራ መስጠት እንደሚገባን ከዚህ ክፍል እንማራለን። እኔ ከዚህ ክፍል የተማርኳቸው እነዚህ ነገሮች ናቸው። የተወደዳችሁ እግዚአብሔር ቤተሰቦች ለዚህ ለእግዚአብሔር ቃል ስፍራ በመስጠት እንደ እግዚአብሔር ቃል እንድንኖር እግዚአብሔር ጸጋን ያብዛል። ይህ መልእክት ለብዙዎች እንዲደርስ ሼር አርጉ። ሐሳብ ኮሜንትም ካላችሁ በዩቲዩብ አካውንቴ ኮሜንታችሁን ጻፉ። እግዚአብሔር አምላክ ይባርካችሁ። ተባረኩ።